ቦምብ የተሸከመች ነው አብርሽ የሚመስለው ፊቱ ማለት ነው። እኔ ከጋጠ ወጥ ሴጋ የሚስቀው ሳከሩታዬ ጋር የዘጋበት ምክንያቱ እና ችግሩ እየገባኝ አይደለም ፋሚሊ። እና ዛሬ ደስታ ቀን ነው። እርግጥ ደስታ ነው። ለምን ስቃ እንድትመጣ ነበር እኔ ብዙ ጊዜ ምኞቴ የእሷን ፈገግታ ማየት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ ሩታዬ ሰፕራይዝ ተደርጋለች። ሰፕራይዝ እና ጾታው ቅድሚያም ያው መረጃው ደርሶናል። ነገር ግን ጾታው ለፋሚሊ ማቅረባቸው እነ ጽጌ ሮያል ደስ ብሎናል። ግን የአብርሽ ፊት መዘጋትና ከዛች ከዱርዬዋ ሴት ጋር የምስቀው ሳከሩታ ጋር ሲቆም ለምንድን ነው የዚህን ያህል የጨከነበት ምክንያት አልገባኝም። እኔ ፋሚሊ በእውነት እናንተ የገባችሁ ነገር አለ ማለት? ዛሬ የደስታቸው ቀን ነው። ፈገግ ማለት ማንን ገደለ? የሰው ልጅ ይበዳደላል አብሮ ሲኖር። በጣም እስር ቤት እንዳለን ድረስ ነው ትዳር የምናየው ማለት ነው። ብዙ ጊዜ መረን ያደገ ሰው ወደ ትዳር ሲገባ እስር ቤት የገባ ነው የሚመስለው። እና ሩታ ለመሰብሰብ በምትሞክረው ድርጊት አብርሽ እንደዚህ የሚሆንበት ምክንያት እየገባኝ አይደለም። መዝለልና ዝም ብሎ ማሽቃበጥ እኮ ህይወት አይደለም በነገራችን ላይ። እና እኔ ምንም ማለት ፈልጌ አይደለም። ነገር ግን ሩታዬ ዛሬ በዚህ ፈገግታ መታ ሰፕራይዝ ስለተደረገች የነዳኒን ፋሚሊ እናመሰግናለን። የነጽጌን ፋሚሊ ማለት ነው። አንድ ደግሞ አስመሳይ ወስላት አለ። እናንተ ክፉ ነገር ማለት ነው በጣም ነው የሚያሸማቀው። እንደው በዚች ምድር ስትኖሩ ፋሚሊ ክፉ አትናገሩ፣ ክፉ አትስሩ፣ ኃጢአት አትስሩ፣ ውሸት አትስሩ፣ ሰውን ትዳር አታፍርሱ። እንዳቢላ ዛሬ የተሸማቀቀ ቪዲዮ ላይ ታችሁት ከሆነ መግባት ነው ያፈረው። በጣም ያሳፍራል የሰራው ስራ ማለት ነው። እና ባይመጣስ ባይቀርብስ እዛ ቦታ ላይ እንደዛ ተመሸማቀቅ። ይሄ እንኳ በሬ ሆኗል፣ ቁርጥ ዘግቶታል አላማውን። አብርሽ ምንም ብንለው አይቀየርም። ምንም ብትሉት አብርሽ የሚቀየር ሰው አይደለም። ለምን መጠጥና ጥብስ ነው ኮትፎ አይምሮውን ዘግቶታል ማለት ነው። ወደ ራሱ እስከሚመለስ ድረስ እሱን መናገር አንችልም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ። እና ሩታዬ ሰፕራይዝ ተደርጋለይ። ያው ወንድ ልጅ ነው። እርግጥ የሩታ ሆድ ያስታውቃል። ብዙ ጊዜ ዶክተር ላይ እንናገራለን ወንድ ነው የሩታ ልጅ እንላለን። እና ማሻላ በሰላም ወልዳስ ምትስም ያደርጋት። እውነት ደስ የሚል ነገር ነው የዛሬው ፕሮግራም። ግን የባልየው መሽኮርመም እኔ እንጃ ምን እንዳስነካዎቹ ሄርሜላ የምትባል የሆነ ነገርማ ነክቶታል። ይሄ ሰውዬ በጤነኛው አይደለም በእውነት ፋሚሊ። እና የኔ ንግስቷ እስኪ ይሄን ፈገግታ እኔ ፈገግታዋን ታየሁ በቂ ነው በነገራችን ላይ። እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ እያያችሁ አበረታቱኝ ውድ ፋሚሊዎቼ። ደግሜ ነው የመጣሁት። ነገር ግን የሆነ እንትን አስገብቼ ነበር እና የሰው ቪዲዮ አንዳንድ ቪዲዮ አይፈቀድም እና ቪዲዮን አጠፋሁት። ለምን አንዳንድ ቪዲዮ ላይ ጥሩ አይደለም፣ ፍቃድ የለውም። ገባችሁ? እኔ ዝም ብዬ ከቶክቶክ አገኘሁ ብዬ ስልከው የሆነ ነገር ላከብኝ ዩቲዩብ ማለት ነው። ቶሎ አጠፋሁት። 1 ሰዓት ሆኖት ነበር ማለት ነው። ሶሪ። እና ሩታዬ የኔ ንግስት የሚዲያው ድምቀት አንቺው ብቻ ወልደሽ እንደምታሳየን ጀግንነትሽ እንደምታሳየን ተስፋ እናደርጋለን። ግን የአብርሽ ማንነት በጣም ነው የገረመኝ። የሰው ልጅ ከሃዲማ ነው የሚባለው ወዶ አይደለም በእውነት። እንዴት እኔ እዚህን አይነት ነገር ገባችሁ ፋሚሊ? ሚስት ናት አይደል? ተለያይተዋል፣ ልጅ አላቸው። ሳቅ ብሎ ቢያቅፋት ምን ችግር አለ? ምን አለ ሰላምታ በደንብ ቢያቀርብላት? ወንድ ልጅን ያህል ያረገዘችን ሴት እኔ እንጃ። እኔ አንዳንድ ጊዜ ምን አይነት ነገሮች ተፈጥረው ነው መሀላቸውን ብዬም ጥያቄ ውስጥ ይገባለሁ። በእውነት ፋሚሊ በጣም ነው የተንጠባረረባት። እናንተ ቦምብ እኮ አይደለም የተሸከመችው፣ ልጅ ነው ሩታ የተሸከመችው። አገር መሪ ይሁን የሃይማኖት አባት ይሁን አይታወቅም። ፈጣሪ ነው የሚያውቀው ውስጧን። በእውነት ይህን የመሰለው ወንድ ልጅ ማለት ነው ተሸክማለት እንኳን ትንሽ እንኳን ለእሷ ስሜት እንዴት እንትን ይላል። በእውነት እኔ በደንብ ነው። እኔ እናንተ ብሰርቡኝ ባሰርቡኝ አይመለከተኝም። በቪዲዮ አስተያየት የመስጠት መብት አለኝ። በጣም እኔ እንጃ በዚህ በምድር ላይ አልኳችሁ በእኔ አደም አይቻለሁ እንደ አብርሽ ሩታ ስታረግዝ ልጅ ካይሆን አውሬ እንዳረገዘች ብሎ የቆጠራት የናቀ ሰው በዚች ምድር ላይ ይቻላልም። እሷ ምንም ይወለድም አይመስለውም። እሷ እንደፈለገች ወደፊት እንደምትንቀሳቀስ አያስብም።
ዝቅ አድርጎ ነው ያያት። በቃ ሌላ ምንም ችግር የለበት። ማርገዟ ብቻ ነው የሷ ጥፋት። አንደኛ ከሴቶች ራቅ፣ ሁለተኛ እርጉዝ ስትሆን እሷን እንደ ዕቃ ነው የቆጠራት። አቦዬ ነብር እኮ ናት ለእኔ ቆንጆ ልዕልት። እሲ የምመስለውን ምን ያንሳታል? ተዛይ በበርሜል ጋራ ሲፈልግ ወንድ ልጅ ሴት ይላታል፣ ያችን ማለት ነው። ወላሂ እንደዛ ለሴት ልጅ ክብር የሌለው ወንድ ልጅ ለሄርሜላ የሚያረገው አረካት ለራሱ ጭራሽ ክብር የለውም ለሴት። አብርሽ ማለት ገንዘብ የቀየረው በዚች ምድር ላይ በደንብ የኮራ ማለት አብርሽ ነው። እኔ ሀቂቃ ነው የምነግራችሁ። ወደደኝ የሚዲያ ሰው ጠላኝ፣ ሀቅ ተመናገር ወደኋላ አልልም። አብርሽ በጣም ነው የኮራው። እኔ እንጃ ሞት በስሩም አይሄድም፣ ማጣት በስሩም አይሄድም። ማግኘት ብቻ ነው እሱ ጋር ያለው ነገር። ግን ነገ ሩታዬ ወልዳ በእውነት የዚችን የልጅ እንባ በአካል አሳይቶኝ እንዲሁ እኔ እንጃ። እኔ ስሜታዊ ነው የምሆነው ስለ ሩታ ካወራ ማለት ነው። በእውነት በጣም ነው የሚያሳፍረው የሚሰራው ስራ። አሁን ዛሬ ደስታ ነው፣ ሰፕራይዝ ተደርገዋል። ምን አለ ቅፍ አድርጎ አመሰግናለሁ ሚስቴ ቢላት ለወዳጅ ለጥላት ማለት ነው። ወንድ ልጅ ነበሩ የምፈልገው ምኞቴም መድረሽ ማስመሰል አለ አይደለ? ውሸት። እሱ እኮ ይሄ ሁሉ የሚያደርገው ከሄርሜላ ጋር የቃል የገባው ድራማ እንዳይቋረጥበት። ሩታ እርጉዝ ስለሆነ ቪዲዮ ላይ መቅረብ ስለማትችል ተወለደ በኋላ ይሄ ነው ለሱ የሚሰማው። የሷ ስሜት አይደለም የሚሰማው፣ ድራማ እንዳይቋረጥበትና ቪዲዮ እንዳይቋረጥበት። በእውነት ይሄ ነው የሱ አላማ ቅንጭላቶ ላይ። በቃ ድራማ ነው አላማው፣ የሚሰራው ፌክ ነገር ነው። በቃ ውሸት ነው፣ ውሸት እንዳያልቅበት ነው። ምን አይነት ውሸት የለመደበት በእውነት እኔ እንጃ። ለዚች ለርጉዝ ሴት ያዘነ ወንድ ልጅ እኔ ለምንም አብርሽ ለማንም ያዝናል ብዬ አንድ ርህራሄ የለኝም። በጣም ጨካኝ ነው በእውነት። ፋሚሊዎቼ እናንተ ላይክ ኮሜንት ላይ ማስቀመጥ ትችላላችሁ። እንደ አብርሽ ጨካኝ የለም በዚች ምድር ላይ። ይሄ እንደዚህ ልል ትመስላ ነው የመጣችው። ደክማለች፣ ስብርብር ብላለች። በቀናት የቀራት መውለጃዋ ቢያስደስታት ምን ችግር አለ? ምን ችግር አለ? የኔ ሚስት አመሰግናለሁኝ ሚስቴ ባይላት እንኳን ለሰጠሽ ስጦታ አመሰግናለሁ የወንድ ልጅ እናት ሆነሽልኛል ቢላት ምን ችግር አለ? ምን ችግር አለ? በቃ ምንም እንዳላገለገለች አለ አይደለ? አሮጌ ቁና ታውቃላችሁ፣ የተጣለ ቀርቀቦ የሀገራችን እህል መቁረጫ አይደለ? እንደዛ እኮ ነው ያደረጋት። እኔ ማሩታዬ ሰላም ወልዳ እንደውች ልጅ እንደው እኔ እንጃ በእውነት በጣም ስሜቴ ነው የተጎዳው። እኔ እንደወልዳ በጎና ተኝታ ተአራስ ወታ የሱ ማንነቷን ባታሳይ ሩታ ሴት አትባልም። በእውነት እንደምታረገውም ደግሞ ሙሉ ተስፋ አለኝ። ጀግና ናት፣ ትችላለች። የኔ ልዕልት ማለት ነው። በእውነት እንደዚህ ኮና እንኳ ራሷን የምጥል ሴት አይደለችም፣ ልዕልት ናት። እና ዛሬ አብርሽ ያደረገው ነገር በጣም ደስታችን ነው። እኔ ደስ ብሎኛል። እሷ በመምጣቷ ሰፕራይዝ ላደረጉት ሰዎች ትልቅ ምስጋና አለኝ። አብርሽ በሰጠው አረካት ግን ተቃውሞ አለኝ። ጭራሽ የተዘጋ ጎታ ታውቃላችሁ? የዘር ኮታ፣ ዘር ምን ቆጥርበት አገር ቤት ማለት ነው። ጎታ ነው የሚመስለው። የስካዛች ጋር ከነ መንጋጋው ይስቃል። እኔ ስሜቱ ምን እንደሆነ አለ አይደለ? የሱ ለሽቅል ብሎ ለድራማ ብሎ ለስራ ብሎ የልጁን እናት ነገ የልጁን እናት የምትሆንን ሴት ምን ችግር አለ? ክብር ቢሰጣት። በእውነት አንዳንድ እኔ አልሰራም በዚህ በሰውዬ እላለሁ፣ ግን ይገፋፋችኋል። ሰይጣን ነው ሰውየው። በእውነት በጣም ነው የሚያስጠላው አረካቱ። አንዴ እንኳ ሳም አላረጋትም። ተለያይተዋል እነሱ በአንድ ላይ አይደሉም። እሺ ምን ችግር አለ? ሚስቴ እንኳ ይበላት ያቺ እናቴ የአባቴ የተባባሉ ሰዎች ቀርቶ አንድ ቀን አብረው ያደሩ አይመስሉም። አንድ ቀን ሰላም የተባባሉ አይመስሉም። አቋቋማቸው ጽጌ ኮንጎ ለራሱ ጠጋ በላት አለችው። በእውነት ይሄ ለራሱ ፈጣሪ አይመዝንም እንደ ይመዝናል። የኔ ልዕልት ሩታዬ አይዞሽ አብሽሪ፣ ሁሉም አልፎ በራስሽ ቁመሽ ታሳየዋለሽ። ጀግናዋ ነብሯ፣ የሜዳዋ ድምቀት፣ ፎቶሽን እየለጠፈ የሚመጣው ይሄ ጋጠ ወጥ ሁላ በአንቺ መጠቀም ስለቻሉ ነው። ነገ ምንም እንዳይሰማሽ ብዬ ነው የምለው። በእውነት ሩታ ትችላለች። ነገ ተነገ ወዲያ ደም ነው የምታስለቅሰው። ጠብቁ። አሁን ለጊዜው ሊያሸበርቅ ይችላል፣ ሊቧርቅ ይችላል። ነገር ግን መነሳት መውደቅም አለ። መነሳት እንዳለ መውደቅም አለ። ነገ የሱ ውድቀት ነው የምጠብቀው። በእውነት አንዳንድ የሰው ውድቀት አጠብቁ። ነገር ግን እንደ ሩታ ስቃይ እኔ የአብርሽ ውድቀት በቅርብ ቀን ነው የሚታየኝ። ጠብቁ።
እውነት እኔ ቶክቶክ ላይ ፎቶ እንደዚህ ቦስቼ ነው እንደዚህ ቆርጬ ነው የቦሰኩት። በጣም ነው ደሜን ያፈለኝ። ወንድ ልጅን ያህል ስትሰጠው ሳም ቢያረጋት ግንባሯ ምን ችግር አለ ነው? ሌላው ህይወት እንዳይበላሽበት ነው፣ ሌላው ድራማ እንዳይበላሽበት ሩታ ቅር ብሏት ብትሄድ አዲ ችግር የለም አይደል? ይሄን ነው አይደል የሚያስበው? ኧረ የስራውን ይስጠው። በእውነት በጣም ነው የሚያስጠላው። እኔ ብዙ አመት አድንቄ ዛሬ ላይ ግን መሳደብ ለእኔ ሸም ይዞኝ ነው እንጂ እሱ በቅንጭላቱ እንዲዘቅዝቄ ነበር መስደብ ያለብኝ አብርሽን። በእውነት የኔ ልዕልት ሩታዬ የሜዳው ድምቀት ነገ ተነገ ወዲያ ወልዳ በሰላም ትመጣልናለች። ከጎኗ ሆነን እኛ ዩቱቧን ማሽከርከር ራሷን ማሽከርከር በቃ ዩቱቧን እንንቀሳቀስ ነው የምናደርገው። ጠብቁ። ላይክ ሰብስክራይብ አድርጎ ወዳችኋለሁ። እስከ መጨረሻ ቪዲዮን አይታችሁ ኮሜንት ጻፉልኝ። ወዳችኋለሁ። የነብሩ አድናቂዎች ደግሞ ከጎኔ ማበረታታት አለባችሁ። ጫና የምፈጥረው ዩቱብ ላይ የምስጭነውን የአብርሽ ጥላቶች ዳይበሮች ያውኛል። ስለዚህ ኮሜንት ጻፉልኝ። ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።